እናትሽ ምንድነው የምትሰራው? ምንም አትሰራ። የሄደች መካደም ነው የምትሄደው። ግን 01 አካባቢ ነው የምትካድምበት። ቤተሰቦችሽ አጠቃላይ ሙስሊም ናቸው። አባትሽን ይኸውልሽ እንደ ስሙ በቁሬ መንፈስ ያሰረ ገራባ ያረገ መንፈስ አለ። ማን ነው ስሙ አባትሽ? ቁሬ ነው። ቁሬ ሁለተኛ ዘርሽን ያዘ ያደከመ እያስካደመ ያለ ያጠንቋይ ሺበሽር ነው። ሃሌሉያ አቹደ ከዘር የመጣ የመርገም ጉልበት ከህይወትሽ ላይ አሁን ይገለበጣል። አሜን። ይገለበጥ። ይኸውልህ ዘርን አስሮ አጥምዶ ገዝቶ ያለ ዘንድሮ ይሞታል። ጸልይ ላንቺማ እግዚአብሔር እፍረትን አላየልሽም። ወደዚህ ነይ እማ። ደህና ነሽ? ሁሉ ሰላም? እግዚአብሔር እንዲህ ብሎኛል፣ ከተሰጠሽው በላይ አሁን ተሰጪኝ። አሜን። ፍቃዴን አስታውቅሻለሁ ብሎሻል ጌታ። አሜን። አዎ ትበልጣለህ ብለሽ አይደል ወደ ጌታ የቀረብሽው? እግዚአብሔር ደግሞ እንዲህ ብሎኛል፣ እጄን አሳይሻለሁ። አሜን። አሜን። ሃሌሉያ። አሜን። ክንዴን አሳይሻለሁ ብሎኛል። አሜን። አሜን። ጣቴን አሳይሻለሁ ብሎሻል። አሜን። አሜን። ሃይማኖትሽ ምንድነው? በፊት ሙስሊም ነበር። ሙስሊም። ቤተሰቦችሽ አጠቃላይ ሙስሊም ናቸው። አሁን ባንቺና በቤተሰብ መካከል ከባድ ጦርነት ነው ያለው። አዎ እማ ድል እሰጣለሁ አለ ጌታ። አሜን። 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 ሃሌሉያ። አሜን። አንቺ ደግሞ እስቲ ጌታ ሆይ አያለው ካዋረድከኝ ነው የምትይው። አዎ አዋርደኝ። ለምን ይሉሻል የገዛ ቤተሰቦችሽ። ዛሬ ግን አንድ ነገር ይሆናል። አሜን። በመሰጠት ህይወት ምዕራፍ ውስጥ ከዚህ በኋላ የእግዚአብሔርን ሐሳብ ማየት ትጀምሪያለሽ። አሜን። አሜን። ግን አሁን ከተሰጠሽው በላይ ለእግዚአብሔር ተሰጪ። አሜን። አሁን በዚህ ሰዓት ላንቺ የሚያስፈልገው ገንዘብም አይደለም ትዳርም አይደለም፣ የሚያስፈልግሽ ጽናት ነው። ከዚህ ቀን ጀምሮ በዘመናችሁ ላይ ይናገራለሁ። አሜን። አላችሁ? አሜን። አያለው አይደል የምትይው? እግዚአብሔር ደግሞ አሳይሻለሁ አለ። አሜን። ምን ነው አንድ ሰው አሜን ቢለኝ? አሜን። ውሰዳታ አሜን ብለህ አሜን። ከዘር የመጣ የመርገም ጉልበት ከህይወትሽ ላይ አሁን ይገለበጣል። አሜን። ይገለበጥ በኢየሱስ። እናትሽ ምንድነው የምትሰራው? ምንም አትሰራ። የሄደች መካደም ነው የምትሄደው። ግን 01 አካባቢ ነው የምትካድምበት። አዎ ታሪኬን የለዋወጥከው ኑሮዬ እንዲሁ ያስባብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና ይብዛልህ አሁንም ምስጋና። እማ ያሺው አምላክ እሱ እውነተኛ ፈራጅ ነው። እሱ እውነተኛ ድጋፍ ነው። እሱ እውነተኛ ጌታ ነው። ከዚህ በኋላ የሚታየው የፈቲያ አምላክና የቡዜ አምላክ ነው። አሜን። ሃሌሉያ። አሜን። አሜን። ምን አለ አንድ ሰው አሜን ቢለኝ? አሜን። እማ አሜን። የት ሀገር ነሽ? ኮፈሌ። ኮፈሌ። አሁን ልብ ብለሽ ስሚ። ቡዜ ማን ናት? እናቴ ናት። ያንቺ እናት። እጅ ያሰጣል ጌታ። አሜን። ምን ያሰጣል? እጅ ያሰጣል። ነይ እስቲ ሩጪ እዚህ ነካ አድርገው። እጅ ያሰጣል በለው ቶሎ። ኢየሱስ ጌታ ነው። አሜን። ሃሌሉያ። አሁን ልብ ብላችሁ ስሙኝ። በህይወትሽ አሁን ምን እንዲያደርግ ነው ጌታ የምትፈልጊው? ቤተሰቦች ያሳልፈው እንዲሰጥሽ። አሁን ልብ ብላችሁ ስሙኝ። አሳልፎ ይሰጥሻል። አሜን። ይሄ ጌታ አሳልፎ ይሰጥሻል። አሜን። አንድ ነገር ስሚኛው፣ ላንቺ አንድ ነገር ልንገርሽ። ለጌታ ሰጥተሻል፣ ግን አሁን ጠላት ደግሞ ሊያሰናክልሽ ነው።
ሊያሰናክልሽ የሚሆነው አንደኛ የመጀመሪያው ላንቺ የሚያስፈልገው ጽናት ነው። እውነት ነው። አሁን ስሙኝ፣ የመጀመሪያ ጓደኛ ነበረሽ፣ ተለያይታችኋል። ሙስሊም ነው፣ የአባቱ ስም ቃሲም ነው። እሺ አሁን አስተውላችሁ ስሙኝ። አሁን የምትገቢበት እዛ ቸርች ሙሉ ወንጌል ላይ አንድ ልጅ አለ፣ እያወራሽ ነው። ከሱ ጋር አትቀጥይ። እንዲህ ብሎኛል የአባቶች አምላክ። ምን ነው ፍቃዱን ለማወቅ አረን የፈለጋችሁ? የመጀመሪያ ጓደኛሽ ተለያያችሁ። አሁን ደግሞ የምትገቢበት ቸርች ሙሉ ወንጌል አንድ አገልጋይ አለ፣ አብዲ። ታውቂያለሽ አንቺ? ጉዲ ሃሌሉያ አውቀዋለሁ። ታሪክ አሜን የለዋወጥከው የእምባ ምዕራፍ አብቅቷል። ኑሮዬ እንዲህ ያስዋብከው ኤልሻዳይ ለዘላለም ይብዛልህ አሁንም መስገን። የመጀመሪያውን ባልሽ ስሙ አብዲ ነው። የዚህም ደግሞ የአገልጋዩ አብዲ ነው። ያ ሙስሊም ነው፣ ይሄ ደግሞ ፕሮቴስታንት ነው፣ አገልጋይ ነው። እዛው ቸርች ነው ያለው። እንዲህ አለኝ፣ ፍቃዴ አይደለም ብሎሻል ጌታ። ሁለተኛ ዘርሽን ያዘ ያደከመ እያስካደመ ያለ ያ ጠንቋይ ሺበሽር ነው። ሃሌሉያ አቹደ ካዲቦስ ሳፓራባቹዳ ምን አንድ ሰው ሰሎ አሜን ቢለኝ ውሰዳተ ዛጋ የኔ ሄይ በለዋል። አተ ኤል መልእክት አለ፣ ዘንድሮ ይሞታል። እኔ እግዚአብሔር ነብይ ነኝ። ምን ነው አሜን ብትለኝ ኤል ዘሪን አስሮ አጥምዶ ገዝቶ ያለ ዘንድሮ ይሞታል። እንዲህ አድርገው ነው ሄይ በለው አካሊያ በለው ይሞታል። ውሰድ አሜን በለው። እኔ እግዚአብሔር ሰው አልተቀባውም። ታያላችሁ አሜን የኔ ጌታ ይሞታል። እግዚአብሔር እንዲህ ብሎኛል፣ እጄን አሳያለሁ። አሜን። አንድ ሰው ሰሎ አሜን ይላል ወይ? አሜን። ቁጭ በሉልኝ። እማ ሙሉ ዘሮችሽ ተሳልፎ ይሰጣል። አሜን። ምን ብለው አሳልፎ እግዚአብሔር ይሰጥሻል። አሜን። ሁለተኛው እናትሽንም ዘርሽንም ከተማውንም ያሰረ አሜን እየሄደች የምታመልከው የት ነው ብያለሁ? 01 አካባቢ አንድ እዛ አስቀምጦ ጫትና ገራባ እያደረገ የሚያስካድማት አለ። እናትሽም አባትሽም ጫታም ናቸው። ከሲጋራ ተጨርሶ የሚያልቀው ምንድን ነው? ቡሽ ይላል እንዴ? ቁሬ። አባትሽን ይኸውልሽ እንደ ስሙ በቁሬ መንፈስ ያሰረ ገራባ ያደረገ መንፈስ አለ። ማን ነው ስሙ አባትሽ? ቁሬ ነው። ቁሬ ይሞታል። አሜን። ይኸው እግዚአብሔር አምላክ ምስክሬ፣ የደከምሽባቸውን ዘመን ዘንድሮ ትካሻለሽ። አሜን። በእውኑ ያሽው ጌታ እሱ ጌታ እንደሆነ የምታውቂበት ዓመት ነው። አሜን። ራባካዱናማስ ሄናማሽና ዲያኖ ሊያገንበረስኡነ ባሺ በማይሆን ምዕራፍ እየገባችሁ አትዳክሩ። እግዚአብሔር የመጀመሪያው ጽናት ይሰጥሻል፣ እጁን ያሳይሻል። ያ ይኸውልሽ ዱቅ ነው የሚለው። አሜን። ይውደቅ በኢየሱስ። እግዚአብሔር ከራሱ በሆነው በከበረ አሜን። ምን ነው አሜን ብትል አሜን። ውሰዳተ አሜን። ከፍ አድርጌ እይኝኔ የቡዳ መንፈስ ዘሮቿን የተቆጣጠርክ በገሪባ ያሰርክ ያው ሙሉ በእጇ አሳልፎ ዘሮቿን ይሰጣል። ተጣል ዘሯን ልቀቅ፣ ትውልዷን ልቀቅ። አንተ ክፉ የዛር መንፈስ አውሊያ
ቡዳ እየተቃጠልክ አይምሮዋን ለቀ ልቦናዋን በረከቷን ይህ ሁሉ ዘመኗን በላው ትበቀለኛለች የምትል ታጠፋኛለች የምትል እዩት ጊዜ አልቆብሃል አንተ ቡዳ የዛር መንፈስ ታለው አውሊያ ታዳሚ ቶሎ እየተቃጠልክ በኃይል እየጨውክ 1 2 ምንድነው ዓላማ ምንድነው ዓላማ ትታታል ምን እያረካት ከረምክ አያችሁ ምን ብላለች ይኸው ዘንድሮ ማምለጥ ነው የሚሆነው ሰው የለም እኮ ትሄዳለህ ደክሞኛል ትሄዳለህ ወይ አዎ ዳግም አትመለስም አልመለስም አደርስባትም ፍጹም አልመለስባትም ዘሮቿን ትለቃለህ አዎ ቶሎ ዘመኗን በል ዘሯን ቤተሰቧን ሁሉ ነገሯን ለቅቄ ላልመለስ ስለተዋረድኩ ላላያት ከዘሮቿ ላይ ጣጣን ይዤ ወደ ሲኦል እሄዳለሁ 3 ጊዜ በኃይል ጭውና ሂድ 1 ሁለተኛ ደግሞ በኃይል ለመጨረሻ ጊዜ ላንቺ ይኸውልሽ ለራስሽ ብቻ ሳይሆን ለብዙዎች ትተርፊያለሽ አሜን አትያ ለብዙዎች ትተርፊያለሽ አሜን ለከተማው ትተርፊያለሽ ለሀገር ትተርፊያለሽ የልፋት ዘመን ዛሬ ከህይወትሽ ላይ በኢየሱስ ደም ተቆረጠ አሜን የእንግልት ዘመን ከዘርሽ ላይ ዛሬ ተቆረጠ አሜን እግዚአብሔር እንዲህ ብሎኛል የደከምሽባቸውን ዘመን የምትካሽበት አመት አሜን ምን ነው አንድ ሰው ጮሆ አሜን ቢለኝ አሜን ውሰዳተ ተቀበለ አሜን ይሄ ዘይት ይዘው በሚገቡበት ከተማ ሁሉ ልዩ ነገር ይግባ አሜን መነጋገሪያ እንድታረጋቸው ጸልያ አሜን ከዚህ በኋላ ይህን ዘይት ይነዋ የሚነካ ከማንኛውም እስራት ይፈታ አሜን ይፈታ አሜን ይፈታ አሜን ያልተጠበቀ ነገር ያግኝ አሜን ይህን ዘይት የተቀባ የእግዚአብሔር ኃይል ያግኛ አሜን መጽሐፍ እንደሚል ቃል የታሰሩ ሰዎች ይፈቱበት አሜን እድሜን ይልና ዳዊት ሽምግልናን እንዲሁ በዘይት አለመልማለሁ አሜን የደከሙ ኃይል የሌላቸው ሰዎች በስም ዘይታውን ይለምልሙ አሜን እድሜያቸው ይለምልም አሜን አጥንታቸው ይለምልም አሜን 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 ሽምግልናዬን አለ እንዲሁ እርጅናዬን ደግሞ በዘይት ምን ታረጋለህ አለመልማለሁ አሜን ይኸው እድሜያችሁ ገፋ የምትሉ ሰዎች ጌታ ሆይ ተስፋ እያለኝ አረጀው እንደገና እንደ ልጅ ትሆናላችሁ አሜን በስሙ ዘይት እንደገና እንደ ልጅ ትሆናላችሁ አሜን የተጎዳችሁበትን ዘመን እግዚአብሔር እንደገና ይክሳችኋል አሜን አሜን ይሁን ወይ አሜን ለዚያ ነው መጽሐፍ እግዚአብሔር ቃል ሲናገር እንዲህ ይላል መዝሙር 89:20 ላይ ባሪያዬ ዳዊትን አገኘሁት ቅዱሱንም ዘይት ቀባሁት ይልና ቀኜ ትረዳዋለች ይላል ክንዴን ታጸናዋለች አሜን ጠላት ይልና በእርሱ ላይ ትይጅ አይጠቀምም አሜን አሜን ምን አይልም አይጠቀምም የአመጻም ልጅንና ከእንግዲህ መከራን አይጨምርበትም አሜን በዘርሽ ላይ አይጨምርም አሜን ከዚህ በኋላ በገቡበት ከተማ ለብዙዎች የመፈታት ምክንያት ይሁን ይህን ዘይት የሚቀባ ውሃውን የሚጠጣ አጋንንት ያለበት ከማንኛውም እስራት አሁን የተፈታዩ አሜን የዘሮቻቸው ታሪክ ይቀየር ለኮፈሌ ከተማ መፈታት ይሁን የዚያ ምድር ታሪክ ይለወጥ አሜን እንግዳ ነገር ያግኛቸው አሜን ከዚህ ሰዓት ጀምሮ ፈጽሞ ደስታ ከህይወታቸው አይቋረጥ አሳልፌ እሰጣለሁ ብላ ያልተገዙ ዘሮቿ ይገዙ አሜን ምን ነው በደንብ አሜን ብትል አሜን ባቲ ፍቃዴ እግዚአብሔር በልጄ ህይወት ላይ ደስታ ነው ብሎኛል አሜን የውርደት ፍቃድ የለኝም እግዚአብሔር እጄን አሳይሻለሁ አሜን ፈጥኖ ያ ይሞታል እግዚአብሔር አጥንቶ በቤቱ ያረግሻል በከበረ ሰረገላ አሜን አሜን ከዚህ በኋላ አዲስ ነገር ይሆናል አሜን ትደነቂያለሽ በከበረ ምስጋና እንገናኝ አሜን አምጪ እጅሽን እሺ አምጣ ሄዱ በድን